ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን በሌላ የአርሴናል ወቅታዊ ዘገባ በድጋሚ ወደ እናንተ ተመልሰናል። ከዚህ ቀደም በማርቲን ዙቢመንዲ ዝውውርና ወቅታዊ በአርሴናል አዲሱ ስራ አስፈጻሚ እየተደረገ ያለውን ቅድመ ዝግጅት፣ በቀጣይ ሳመር ቡድኑ ራሱን ለማጠናከር ምን ያክል እየሰራ እንደሆነ ከማጋረጃ ጀርባ የወጡ አንዳንድ ጥቆማዎችን መነሻ በማድረግ የተለያዩ ዘገባዎችን ወደ እናንተ አድርሰን ነበር። በተመሳሳይ እንግዲህ በማክሰኞ ምሽት ከወጡ ትላልቅ ጥቆማዎች መካከል በስፋት እየተወራ እየተነገረ የሚገኘው እንግዲህ የጋብሪኤል ማጋሌሽ በአርሴናል ቤት ስላለው ቆይታና እንዲሁም የአርሴናል ኃላፊዎች ውድቅ ለማድረግ የሚቸግር እንዲሁም ተጫዋቹ በግሉ ይህን ትልቅ የደሞዝ አቅርቦት ውድቅ ለማድረግ የሚከብድ ጥያቄ ወደ ተጫዋቹና ወደ አርሴናል እንግዲህ የሳውዲ ፕሮ ሊግ አንዱ ክለብ የሆነው በክርስቲያኖ ሮናልዶ የተለያዩት ሱፐርስታሮችን በውስጡ የያዘው አልናስር ለአርሴናል ትልቅ ጥያቄ በቀጣይ ሳመር ይዞ ሊቀርብ እንደሆነ የእንግሊዙ ታማኝ ዘጋቢ እነ ፋብሪዚዮን በላይቭ እየጋበዘ የተረጋገጡ መረጃዎችን የሚያሻግረው ቤን ጃኮብስ በራሱ የትዊተር ገጽ ሰፋ ባለመልኩ ዝርዝር ጉዳዮችን አስፍሯል። ይህን ጉዳይ በተወሰነ መልኩ እንመለከታለን። የጋብሪኤል ማጋሌሽ በአርሴናል ቤት ስለሚኖረው ቆይታ፣ ስለ ኮንትራቱ ጉዳይ የተለያዩ ሂደቶችን በቅርበት የተከታተሉት የሳውዲ ፕሮ ሊግ የአልናስር ቡድን ኃላፊዎች እንግዲህ አርሴናልን የሚፈትን ትልቅ ጥያቄ ይዘው ሊቀርቡ እንደሆነ በቀጣይ ሳመር እንዲሁም ቅድመ ዝግጅት አድርገው ለተጫዋቹ የሚያስፈልገውን የደሞዝ ክፍያ እንዲሁም የተጫዋቹን የኮንትራት ሂደትና ለአርሴናል ትልቅ የዝውውር ሂሳብ ለማቅረብ መዘጋጀታቸውና ቀደም ብለው ከተጫዋቹ ኤጀንት ጋር ግንኙነት እንዳደረጉ ንግግሮችን እንደጀመሩ ይሄ የለንደን ዘጋቢ በስፋት ዘግቧል። ምናልባት ዘገባውን ዲቴል ለማየት ከፈለጋችሁ ወደ ጊቭሚ ስፖርት ወይም ወደ ቤን ጃኮብስ የትዊተር ገጽ ገብታችሁ ከላይ የተቀመጠ ሰፊ ዘገባ አለ። በጥልቀት እዛ ላይ መመልከት ትችላላችሁ። ጉዳዩን መነሻ በማድረግ ደግሞ አንዳንድ ሂደቶችን በዚህ ፕሮግራም እስቲ አንስተን እንወያይ። ተጫዋቹ የኮንትራት ውሉ የሚጠናቀቀው በ2027 ነው። የ2 ዓመት ኮንትራት ብቻ ነው የቀረው። አልናስሮች 100 ሚሊዮን ዩሮ ወደ 84 ሚሊዮን ፓውንድ ለአርሴናሎች ሊያቀርቡ ነው። ተጫዋቹ የ2 ዓመት ኮንትራት እየቀረው አንዳንድ ክለቦች እምቢ የማይሉበት ሂሳብ ዋጋ ነው እንግዲህ ለአርሴናል ሊቀርብ የተዘጋጀው። ጎን ለጎን ደግሞ የተጫዋቹ ኤጀንት ከአልናስር ኃላፊዎች ጋር ግንኙነት መጀመሩ ተረጋግጧል። ይሄ ዘጋቢ እንግዲህ ለእንግሊዝ ክለቦች በተለይ ለለንደን ክለቦች በጣም ቅርብ እንደሆነ በአርሴናል እና ቼልሲ ዙሪያ ሰፊ ዘገባ እንደሚሰጥ ቀደም ብሎ ደግሞ ከአብዛኛው የመረጃ ምንጮች በመቅደም ነው የአንድሬ ቤርታን ቅጥር ቀደም ብሎ ዘገባውን ይፋ ያደረገው እና ይሄ ዘጋቢ በታማኝነቱ በኩል ከፍ ያለ ነው። የአርሴናሉ ምርጡ የአለፉት 2 የውድድር ዓመት ዘንድሮን ጨምሮ ከዊሊያም ሳሊባ ጋር የተሳካ ጥምረት በአርሴናል የተከላካይ ክፍል አስደናቂ ጥምረት እያሳየ በወጥ ብቃቱ ከጉዳት በጸዳ መልኩ ደግሞ ለቡድኑ ራሱን ብቁ ዝግጁ በማድረግ በየጊዜው በአርሴናል ምርጥ 11 ቋሚ ከሚሆኑ ቦታውን ካረጋገጡ ተከላካዮች መካከል አንዱ የሆነው ብራዚላዊ እንግዲህ ቀጣይ የሳውዲ ፕሮ ሊግ ትኩረት ሆኗል። ይሄ ጉዳይ ምናልባት የአርሴናል ኃላፊዎችን ከገንዘቡ አቅም ከሚቀርብላቸው ሂሳብ
አንጻር የቀረውን ኮንትራት ታሳቢ ካደረጉ ከፍተኛ ክፍያ ነው። ያን ክፍያ ደግሞ የሚያገኙ ከሆነ ቡድኑ በቀጣይ ሳመር ማጠናከር ለሚፈልገው እያንዳንዱ ዲፓርትመንት ሰፊ ኢንቨስትመንት በሂሳብ መዝገባቸው ላይ ይፈቅዳል። ነገር ግን ለአርሴናል ጉዳዩን ጠንካራ ያደረገው የሚቀርበውን ሂሳብ ውድቅ የሚያደርጉ ከሆነ ወይም ጋብርኤልን ለማቆየት የሚወስኑ ከሆነ አዲሱ ስፖርቲንግ ዳይሬክተር ሁለት ኃላፊነት ይጠብቃቸዋል። በአመት ከፍተኛ ደሞዝ ሊያገኝ የሚችለው ኮንትራት ነው ለኤጀንቱ እንደቀረበ ይሄ ዘጋቢ የጻፈው። ያን የኮንትራት ተጫዋቹ ሊያገኝ የሚችለውን ደሞዝ አርሴናል ቤት ያገኛል ወይስ አርሴናል ከዛ ደሞዝ ጋር ተቀራራቢ የሆነ ክፍያ በደሞዝ ስትራክቸሩ በኩል ሊከፍል ይችላል ወይ? ትልቁ ጥያቄ ነው። አሁን የአዲሱ ስፖርቲንግ ዳይሬክተር ትልቁ ስራ የሚሆነው ይሄንን ተጫዋቾችን አሳምኖ ማቆየት፣ አሳምኖ ማምጣት፣ ኮንትራት እንዲያራዝሙ ማድረግ፣ ዋስትናቸው የረጅም ጊዜ ኮንትራት ሲሰጥ ደግሞ በተጫዋቹ ብቃት ላይ እርግጠኛ መሆን የግድ ይላል። አሁን የጋብርኤል ብቃት አሳሳቢነቱ ምንም አያጠራጥርም። ተጫዋቹ በአስደናቂ ብቃት ላይ ነው የሚገኘው። ለአርሴናል በቅርብ ዓመት ለሚታዩ እድገቶችና ለውጦች አንዱ ማሳያ በተከላካይ ስፍራው የዚህ ተጫዋች አገልግሎት ነው። ከተጠናቀቀው የውድድር ዓመት አንስቶ በርካታ ጨዋታዎችን በቋሚነት በመሰለፍ ከጉዳት በተለይ በራቅ መልኩ ራሱ ለእያንዳንዱ ጨዋታ ዝግጁ የሚያደርግበት በተለይ ደግሞ የአርሴናል የተለያዩ ቴክኒካል ያጫወት መንገዶች ላይ ለሚካኤል አርቴታ ምቹ የተከላካይ ክፍል ነው። ለምሳሌ ከቆሙ ኳሶች በፕሪሚየር ሊግ ጋብርኤል ከፈረመበት ጊዜ አንስቶ በርካታ ግብ ያስቆጠረ ተከላካይ የለም እንደ ጋብርኤል። 18 ግብ አስቆጥሯል። የዚህ ተጫዋች አስተዋጽኦ ለቡድኑ ቀላል የሚባል አይደለም። ሚናው ሰፊ ነው። አገልግሎቱ ትልቅ ነው። ከዊሊያም ሳሊባ ጋር ያላቸው ጥምረት ደግሞ በዚህም ወቅት በአምስቱ ትላልቅ ሊጎች ከሚነሱ ትላልቅ ጥምረቶች ውስጥ አንዱ ነው። ይህን ጥምረት አርሴናል አፍርሶ በአዲስ ተከላካይ አሬንጅ ማድረግ በራሱ ሌላ የቤት ስራ ነው። በተመሳሳይ ደግሞ ቡድኑ የሚቀርብለት ዋጋ ተጫዋቹ ካለው ኮንትራት አንጻር ደግሞ እንዲቀበሉ የሚያስገድድ ነው። ለምሳሌ እንዲህ አይነት የኮንትራት ማፍረሻ ውል በማቅረብ የሳውዲ ፕሮ ሊጎች በጥር የዝውውር መስኮት ጆን ዱራንን እንዴት እንዳስፈረሙ ተጫዋቹ በኮንትራት ድርድር ላይ ያለ ነው። ድንገት የቀረበ ወደ 75.6 ሚሊዮን ፓውንድ ጥያቄ ያቀረቡ ተጫዋቹ በደሞዝ ክፍያ በቀረበለት ሂሳብ በአብዛኛው ቅድመ ስምምነት አደረገ። የግድ አስቶን ቪላዎች እንዲቀበሉና ተጫዋቹ መልቀቅ እንደሚፈልግ በይፋ ተናግሮ ነው። እንግዲህ ቪላ ባልተጠበቀ መልኩ ተጫዋቹን ሸኝቶ ወዲያውኑ ጥገናዊ ለውጥ ያደረገው። አርሴናል ግን የጋብርኤል አገልግሎት ባለፉት 4-5 የውድድር ዓመት ወጥ በሆነ በቡድኑ ግንባታ ውስጥ ትልቁ ሚና ወስዶ በትልቅ ኃላፊነት አገልግሎቱ ሰፊ ሆኖ ቡድኑን ከኋላ ሆኖ በመምራት በእያንዳንዱ ጨዋታ ያለው አገልግሎት የሚደነቅ ነው። የተጫዋቹ እድገት በተለይ በቡድን ውስጥ እንዲህ አይነት በአጭር ጊዜ ከፍ ማለት ቡድኑን የዋንጫ ተፎካካሪ በማድረግ አርሴናል በአንድ የውድድር ዓመት በተለይ በተጠናቀቀው የውድድር ዓመት አነስተኛ ግብ እንዲያስተናግድ ምክንያት ከሆኑ ጥንካሬዎች መካከል አንዱ ጋብርኤል ነው። ይህን ተጫዋች አጥቶ አርሴናል የዊሊያም ሳሊባን ተጣማሪ እዛ ቦታ ላይ አምጥቶ ይህን ጥንካሬ ለማስቀጠል በተመሳሳይ አርሴናል ትልቅ ኢንቨስትመንት ይጠብቀዋል። ተጫዋቹን አሳምኖ ካቆየ የተጫዋቹ አዲሱ ኮንትራት እንግዲህ እነዚህ ከሳውዲ የሚመጡ የተጫዋቾች የደሞዝ ክፍያና ጥያቄ ተጫዋቾችም ያሳብን ነው። እንግዲህ በእግር ኳስ ሕይወታቸው በቀጣይነት ሊያገኙት የሚችሉ ትላልቅ ውሎችን ነው የሚያቀርቡት። እሱን ታሳቢ አድርጎ አርሴናል የዛ አይነት ኮንትራት እንግዲህ ተጫዋቹ ዘገባው እንደሚያሳየው ከሆነ በሳምንት እስከ 395,000 ፓውንድ ያገኛል ነው የሚለው። ወደ አልናስር የሚዘዋወር ከሆነ አርሴናል 84 ሚሊዮን ፓውንድ ያገኛል። በአጠቃላይ ይህን ተጫዋች አልናስር ለማስፈረም ከፍተኛ ፍላጎት አለው። በሳመር አርሴናልን ሊፈትኑ ከሚችሉ ጉዳዮች መካከል አንዱ ከሳውዲ ፕሮ ሊግ የሚመጣው ትልቅ የገንዘብ አቅም ነው።
ተጫዋቹ ታዲያ በአርሴናል ቤት የሚቆይ ከሆነ በቀጣይ ኮንትራት ያራዝማል። አሁን ከሚያገኘው ደሞዝ ይሻሻላል። አሁን የሚያገኘውን ደሞዝ እንኳን ብንመለከት ወደ 100,000 ፓውንድ በአመት እስከ 5.2 ሚሊዮን ፓውንድ ነው የሚያገኘው። ወደ ሳውዲ ፕሮ ሊግ ደግሞ የሚዘዋወር ከሆነ በ3 እጥፍ በ4 እጥፍ ነው ደሞዙ ከፍ የሚለው። እንዲህ አይነት ጉዳዮችን ደግሞ አርሴናል ቢያንስ በአዲሱ ኮንትራት ለጋብሪኤል እንዳቀረበው ከሆነ ዘገባው እንደሚያሳይ 165,000 ፓውንድ የደሞዝ ማሻሻያ አድርጎ ነው የ4 ዓመት ኮንትራት ያቀረበው። ታዲያ ተጫዋቹ በ2 እጥፍ ከፍ ያለ ደሞዝ ከሳውዲ ፕሮ ሊግ ቀርቦለታል። እዚህ ጋር ደግሞ አርሴናል የደሞዝ ማሻሻያ አድርጎ ነው ተጫዋቹን ኮንትራት ለማራዘም ድርድር የጀመረው። እነዚህን ጉዳዮች እንግዲህ በጥልቀት የተመለከቱ የአልናስር ኃላፊዎች ናቸው እንግዲህ ተጫዋቹን ለማስፈረም በቀጣይ የውድድር ዓመት ከነ ክርስቲያኖ ሮናልዶ፣ ከነ ሳዲዮ ማኔ፣ ከነ ጆን ዱራን ጋር ተጫዋቹን ወደ አልናስር በማምጣት የሳውዲ ፕሮ ሊግን ከፍ ለማድረግ እንግዲህ አንደኛው ፕላናቸው በሳመር የአርሴናሉን የመሃል ተከላካይ ጋብሪኤል ማጋሌሽን ማዘዋወር ነው። ይሄ ደግሞ ቀደም ብሎ ከተጫዋቹ ኤጀንት ጋር ድርድር መጀመሩ ምናልባት ጉዳዩን ለአርሴናል ጠንካራ ሳያደርገው እንዳልቀረ ነው የቤን ጃኮብስ ዘገባ የሚያሳየው። ከተወሰኑ ሰዓታት በኋላም ፋብሪዚዮ በኤክስ ገጹ የጋብሪኤልን የኮንትራት ጉዳይና የተለያዩ ክለቦች በተጫዋቹ ዙሪያ ፍላጎት እንዳላቸው አያይዞ ጽፏል። እሱንም ይሄን ዘገባ በማቀርብላችሁ ሰዓት ነው በመሃል የተመለከትኩት። ይሄ ጉዳይ ምናልባት በቀጣይ ሳመር ከአርሴናል የዝውውር ሂደት ጋር ትኩረት ከሚስቡ አንዱ ጉዳይ የዚህ ብራዚላዊ ቆይታ ነው። ነገር ግን ሁኔታዎችን ለተመለከተ በአንዳንድ ነገሮችን መለስ ብለን ስንመለከት ተጫዋቹ አሁን ለብራዚል ብሔራዊ ቡድን የቋሚነትን ቦታ እያገኘ ነው። አገልግሎቱ ሰፊ ነው። በአርሴናል ቤት ሚናው ከፍ ብሏል። በብራዚል ብሔራዊ ቡድን ተመሳሳይ አይነት ሚና እያገኘ ነው። ስለዚህ ወደ ኢንተርናሽናል አቅሙ ከፍ እያለ የመጣ ተጫዋች በአንድ እንዲህ አይነት ዝውውርና ጥያቄ ተመልክቶ ወደ ሳውዲ ፕሮ ሊግ ይሄዳል የሚል የግል ግምት የለኝም። ነገር ግን የሚቀርበው ዋጋ የተጫዋቾችን ሀሳብ በአብዛኛው ሲያስቀይር ተመልክተናል እና አሁን ኢንቨስትመንቱ በእድሜያቸው የገፋ ወይ አገልግሎታቸው ያነሰ ተጫዋች ሳይሆን መካከለኛ ብቃት ላይ ወይም አገልግሎታቸው ሰፊ የሆነም ተጫዋች ለማዘዋወር ነው ከሳውዲ ፕሮ ሊግ እንግዲህ እየመጡ ያሉ ጥያቄዎች የሚያሳዩት። ስለዚህ ዋናው ፕላን በላቲን አሜሪካ ተጫዋቾች ዙሪያ ያደረገው የአልናስር ጥያቄ አንደኛውን ጋብሪኤል ማጋሌሽን ከኋላ መስመር፣ ከፊት ለፊት መስመር ደግሞ የሊቨርፑሉን ዳርዊን ኑኔዝን ለመውሰድ ነው። እንግዲህ ለሁለቱ ተጫዋቾች በቀጣይ ሳመር ለሊቨርፑል እና ለአርሴናል ጠንካራ የውል ማፍረሻ ለማቅረብ ቅድመ ዝግጅታቸውን አጠናቀዋል። ታዲያ የአርሴናል ተጫዋች ጥያቄን ይቀበላል ወይስ የሳውዲ ፕሮ ሊግ ትልቁን ገንዘብ ውድቅ አድርጎ በአርሴናል ቤት ኮንትራት ያራዝማል ወይ? ቀጣይ ሳመር እንግዲህ ሁኔታዎችን በግልጽ የሚያሳይ ይሆናል። ነገር ግን የሳውዲ ክለብ ፍላጎቱ ከፍ ብሏል። ነገር ግን አርሴናል የሁለቱ ሴንተር ባኮች የጋብሪኤልንም በተመሳሳይ የዊሊያም ሳሊባን ኮንትራት ለማራዘም ድርድር ጀምሯል። ለሁለቱም ተጫዋቾች እየመጣ ያለው ጥያቄ አርሴናልም ይፈትን። አንደኛው እንግዲህ ሪያል ማድሪድ ዊሊያም ሳሊባን ልክ የተከላካዩ ቤሊንጋም አድርጎ ለመጠቀም ነው የሚያስበውና በሪያል ማድሪድ ራደር ውስጥ እንደገባ በተደጋጋሚ ተነስቷል። እኛም በፕሮግራማችን አንስተን ጥቆማ ሰጥተን ነበርና አሁን የሪያል ማድሪድ ፍላጎት ከፍ ብሏል ዊሊያም ሳሊባን ለማዘዋወር እና ባለፈው ሳምንት አርሴናል በሻምፒየንስ ሊግ በመልስ ጨዋታ አርቴታ እና ዊሊያም ሳሊባ ነበሩ የቅድመ ጨዋታ ኢንተርቪው የሰጡት ጋዜጣዊ መግለጫ በጋራ ሆነው ያደረጉትና አንድ የሆነ በተጫዋቹ ዙሪያ ወይም በክለብ ዙሪያ የሆነ ድርድር ባይኖር ጋዜጠኞች በቀጥታ ዊሊያም ሳሊባን ጠይቀው ነበር። በአርሴናል ቤት ደስተኛ ነው? ከማድሪድ ጋር የሚወራው ነገር፣ የተጫዋቹ የኮንትራት አንዳንድ ሂደቶችን ጥያቄ አንስተው ይህም ፈረንሳዊ ሲጠይቁ ነበርና ተጫዋቹ በአርሴናል ቤት ደስተኛ እንደሆነና አሁን ስለ ዘንድሮ የውድድር ዓመት ስለ ቀጣይ ትላልቅ ጨዋታዎች እንደሚያስብና
በዚህ ጉዳይ ብዙም አሳሳቢ እንዳልሆነ ጠቁሟል። ነገር ግን በተደጋጋሚ ፋብሪዚዮ በሚሰራው ቪዲዮ ላይ ስመለከት ሳሊባ የረጅም ጊዜ የሪያል ማድሪድ የተከላካይ ክፍል ዋና መሪ እንዲሆን የቀድሞ የራሞስ አይነት ትልቅ ሚና ለመስጠት ተጫዋቹን ወደ በርናባዩ ለማምጣት የሪያል ማድሪድ ኃላፊዎች በትልቅ ራዳር ውስጥ አካቷል። ልክ እንደ ትሬንት አሌክሳንደር አርኖልድ የመሃል ተከላካይ ትልቁ እቅዳቸው ዊሊያም ሳሊባ ነው። በየትኛው የዝውውር መስኮት መጥተው ለአርሴናልም ለተጫዋቹም ጥያቄ እንደሚያቀርቡ አይታወቅም፣ ግን ጠንካራ ፍላጎት እንዳላቸው ሁሌ ይዘገባል። በቅርብ ሳምንትም ይሄ ጉዳይ እየወጣ ነው የሚገኘው። አርሴናል ታዲያ ሁለት የመሃል ተከላካዮችን በአንድ የዝውውር መስኮት ያጣል ተብሎ አይጠበቅም። ነገር ግን ለሁለቱም ተጫዋቾች ያላቸው ቀሪ ኮንትራት የ2 ዓመት ነው። የሚቀርብላቸው የውል ማፍረሻ ደግሞ ለአርሴናሎች በጣም ከፍ ያለ ሪከርድ የሆነ ዋጋ ነው። አሁን ጋብሪኤል ወደ አልናስር የሚጓዝ ከሆነ በተከላካይ የዝውውር ሂሳብ የዓለማችን ሪከርድ ነው የሚሆነው። 84 ሚሊዮን ፓውንድ የተከፈለበት የመሃል ተከላካይ የለም። የመጀመሪያ ተጫዋች ነው የሚሆነው። በተመሳሳይ 80 ሚሊዮን ፓውንድ ነው ሪያል ማድሪድ ለዊሊያም ሳሊባ ያቀርባል ተብሎ የሚጠበቀው። ስለዚህ አርሴናል ቀጣይ ሳመር በአዲሱ ስፖርቲንግ ዳይሬክተር አማካኝነት ምን አይነት ውሳኔ ያሳልፋል? ከሚካኤል አርቴታ ጋር ሆኖ በጋራ እነዚህ ተጫዋቾች በአርሴናል ቤት ኮንትራታቸውን ያራዝማሉ ወይስ ከሳውዲ ፕሮ ሊግ እና ከሀያሉ ሪያል ማድሪድ የሚቀርብላቸውን ጥያቄ ይቀበላሉ? ቀጣይ የአርሴናል ፈተና ነው። እንግዲህ በቀጣይ በሚከፈተው የዝውውር መስኮት እነዚህ ሂደቶች ሌላ ትኩረት የሚስቡ የአርሴናል የዝውውር ጉዳይ ነው። ለጋብሪኤል በተመሳሳይ ከፍተኛ የውል ማፍረሻ ልክ እንደ ዊሊያም ሳሊባ በሳመር የዝውውር መስኮት እንደሚቀርብ ተረጋግጧል። አርሴናል ይቀበል፣ ተጫዋቹ ይቀበል፣ እንግዲህ ዝውውር መስኮቱ ሲከፈት ነው ሁኔታው የሚረጋገጠው። አሁን ላይ ግን በጋብሪኤል ኤጀንትና በአልናስር ኃላፊዎች ዙሪያ ግንኙነት ተፈጥሮ ድርድር አድርገዋል። አርሴናል ደግሞ ጎን ለጎን የተጫዋቹን ኮንትራት ለማራዘም ቅድመ ዝግጅት እያደረገ ነው። በቀጣይ ሳመር እንግዲህ ትኩረት ይስባል። የተጫዋቹ ውሳኔ እንግዲህ ወሳኝ ይሆናል በዚህ የዝውውር ሂደት ላይ። ታዲያ ምን አይነት ውሳኔ ሊያስተላልፍ ይችላል? አብረን የምናየው ነው የሚሆነው። ፕሮግራማችንን ላይክ አድርጎ አዲስ ሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምትገኙ ደግሞ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።